ደወለች እንዴ? ተሳቀ ማለቀ እኮ ነው። ቆይ ለምን አትተዋትም? ደግሞ ምን ልታስከፍል ይሆን? እስኪ አንሳና ስማት። ሄሎ ጆ፣ ሰፈራችሁ ምሳ በልቼ ብር ጎደለኝና እስኪ ቶሎ። እሺ መጥቶ ይከፍላል። ችጋራም ያላችሁን አምጡ በቃ። ጤናህን መጠየቅ በልንካ ምን ያስቃል? ጅል የገዛ ህይወቴ ያሳሰብ ነው እንዴ ደህና ነኝ እንዴ ጆ ና አይ ተበላሁ። ሊያመልጥ ነበር። ክፈል በቃ እሺ። እኛ ምን ሄድበት ቦታ አለን? አረ የሁሉ መክፈል አልችልም፣ ገንዘብ የለኝም። የኔ ፍቅር ይህን መክፈል ካልቻልክ ታዲያ ከኔ ጋር ምን ትሰራለህ? ተለያይተናል። እሺ እውነት? አዎ ከአንተ የተሻለ ሰው መጥበስ እችላለሁ። እኔም እኮ እንዴት እንደምነግርሽ ጨንቆኝ ነበር። በቃ እንለያይ። ቻው። እሺ እኔን እንደፍሬ ማሩ ከዛስ በር ተንኳኳ። ምናልባት ሲሆነላ አዎ እሱ ነው መሰለኝ። ቆይ ሰላም። ሃይ ሻንጣ ፈልጌ። ሻንጣ? እቃ መያዣ የለሽም? ትንሽዬ ቦርሳ አለኝ። አበድሪኛ። እሺ ና ግባ። እሺ ይኸው። ምን ነው? ልብሱንም ይዤው ልሂድ? ረስቼው። ቆይ ላውጣልህ። አላስበትንሽ። ተረጋግተሽ አውጪውና መተሽ እኔ ጋር ቀብይኝ። እሺ። ሄሎ ሄሎ። ጠፋሽ እኮ 3 ቀን ሙሉ ደጋግሜ ስደውል አታነሺም። አልተመቸኝማ። የቱን ነው ፈልጌ ነበር። እናቴ እኮ አረፈች። ለቅሶ ላይ ነኝ። አትመጪም? ናፍቀሽኛል። አይንችል አይመስለኝም። ባይሆን ስማ፣ ባለፈው ያሳየው ቀሚስ አለ አይደል? አዎ እሱን ቀሚስ ገዝተልኝ ነው። መምጣት ካልቻልክ ደግሞ በሰው ላከው። ኧረ እመጣለሁ። መጣው። ናፍቀሽኛል። በዛውም አይሻለሁ። ወዴት ነው የምትሄደው? ቲኒጋ እቃ ቀብያት ልመጣ። ዛሬ እኮ ሰልስት ነው። ሰው አንተን ብሎ ነው የሚመጣው። ምን ማለት ነው? እሷ ራሷ አትመጣም? አልቆይም እኮ በቃ ምክንያት ፈጥረ ነገራችሁ። እሺ መጣሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። እሺ ካንቺማ አልደብቀው ቆየሁ እኮ ከደረስኩ ስደውል አታንሺም። አትወጪም? አይ ስራ ይዣለሁ። በዛ ላይ ሻወር ልገባ ነው። አሁን መውጣት አልችልም። እሺ ችግር የለም ጨርሺ፣ እጠብቅሻለሁ። አይ አትጠብቀኝ። ፊት ለፊት አረንጓዴ ሱቅ አለ አይደል? ለዛ አስቀምጣው ሂድ። ሌላ ጊዜ ራሴ ደውዬ አገኝሃለሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። አንዳንድ ጊዜ ሰዎችን መተው አለብህ። ስለማትፈልጋቸው አይደለም ስለማይፈልጉ። ሽማ አቻሽን ፈልጊ ላንቺ እንደሚስማማ። ዛሬ የፈለገ ሰማይ ዝቅ ቢል ምድር ከፍ ብትል ልጄን ሳላ ያላድር። ተው የሆነ ጥሩ ነገር አይፈጠርም። ከሄድክም ደውለህ ፍቃዷን ጠይቅ። ተው በቃ ይሁን ይቅርብህ። ሲጀመር አግብታለች ሲባል ራሱ ሰምቻለሁ። ስልክም ስደውልላት እኮ አታነሳ። ዛሬ ግን በቃ የመጣው ይምጣ፣ ገብቼ ነው ማናግራት። ኧረ ተው ዮናስ፣ ሰው ሚልህን ስማ። እንዴት መጣ? ለምን መጣ? ልጄን እንድታሳየኝ። ልጄስ? ቆይኒስ? አው ልጄስ? የት ያሳደግከው ነው? ሜዳ ላይ ጥለው ሄድከው ነው? እንዳሰብሽው አይደለም። ማርገዝሽን ስትነግሪኝ ለእናንተ የተሻለ ህይወት ፍለጋ ነበር የተሰደድኩት። የተሻለ ህይወት? እና ከዚህ ሁሉ አመት በኋላ አንድ እንኳን የተወደቃችሁ ብለህ ሳትደውልልኝ ዛሬ ነው ትዝ ያለክ? መች እንዳስረዳሽ እንኳን ፈቀድሽልኝ። ስልኬን እንኳን እኮ አታነሽም። አሁን ሂድ። ሌላ ህይወት ጀምራለሁ። ሌላ ችግር ሳይፈጠር ከዚህ አዲስ ህይወት እንደጀመርሽ ሰምቻለሁ። ልጄን አንድ ጊዜ ብቻ ይሁን አሳየኝ። አትሰማኝም? ሂድ። የፈለግሽውን ነገር ማምጣት ትቻለሽ። ዛሬ ግን ልጄን ሳላይ ከዚህ ቦታ አልሄዳል። ምንድነው? ማን ነው? እሱ ነው ባልሽ? ባልሽ? ተውጆ፣ ዝም ብሎ ነገር ነው። አሁን ሂድ አንተ። ልጄን ሳላይ አልሄድም። ህይወትሽን ልበጠብጥ አይደለም የመጣሁት። ልጄን ማየት ነው። ልጄን? ተመስገን። የምር አባቱ ነህ? ይኸውልህ ዮናስ፣ አሁን ሌላ ነገር አታውራ። በቃ ሂድና እኔ ሌላ ጊዜ አሳያለሁ። አንቺ ምን ማለትሽ ነው? ጸሎትሽ ነው እኮ የተሰማልሽ። ኦፍ ዝም በለኝ በቃ ወንድሜ። እሱን ለማግኘት አረን ስንት ስለት የተሳል ነው። ዛሬ ሚካኤል ጸሎትሽን ሰማልሽ። ደስታሽን እንኳን እንዴት መግለጽ እንዳለብሽ አታውቂም አይደል? ና ወንድሜ እንግባ። ልጅህን ታይዋል።
እንዴ ሄኖክ እንዴ ምን ነው? አንቺ ሚስት አይደለች እንዴ? አዎ። እንዴ ምን እየሰራች ነው? ና ቆይ ና። ቆይ እንዴት ተዋሻለች? ትልቅ የውጭ ድርጅት ውስጥ ኃላፊ ነኝ አላለችም እንዴ? እኔም እሱ ነበር ማውቀው። ቆይ ልደውልላት። ወይኔ ፍቅር የት ሆነሽ ነው? ቢሮ ነኝ። ምን ነው? እኔ ትንሽ ቆይቼ ልደውልልህ። ምን ነው? አይ ምንም፣ አለቃዬ እየጠራኝ ነው። ቢሮ ትንሽ ስራ ስለበዛ ትንሽ ቆይቼ እደውላለሁ። ቆይ መዋሸቱ ለምን አስፈልግ? ያለሁበትን ልነግርህ ዘገየሁ እንጂ አልዋሸሁም። ከዚህ በላይ ይሄኔ ስንት የደበቅሽው ነገር አለ? ሰርጋችሁን የሚያዘገየሽው ይሄኔ። ኧረ እንዴ የምትነግሪኝ ነገር አለ? እሰራበት የነበረው ድርጅት ኪሳራ አጋጥሞት የሰራተኞች ቅነሳ ተደርጎ ነበር። እኔ ደግሞ ከተቀነሱት መሃል ነኝ። አባቴን ለማሳከም ገንዘብ ያስፈልገኛል። ለዛ ደግሞ ስራ መስራት አለብኝ። አንተን ማስቸገር አልፈለኩም። እኔ ቤተሰቦቼ ምን ያክል እንደምወዳቸው ታውቃለህ አይደል? በዚህ አይነት እሱንም አትወጂውም ማለት ነው። ናይ ኒኒድ ቆዮኒ እንደሱ አይነት ሴት መቼም እንደማላገኝ ታውቃለህ። የአንቺ ቤተሰቦች እኮ ለኔም ቤተሰቦቼ ናቸው። ጄሪ በደስታ ብቻ ሳይሆን በችግር ውስጥ ማብረን። እኔ በጣም ጨንቆኛል። የተወሰነ ጊዜ የሆነ ቦታ ሄጄ ማረፍ ፈልጋለሁ። ብትነግሪኝ ኖሮ ሁሉ ነገር ይቀላል። አንቺም አብረሽ መሄድ አለብሽ። እናት በጣም ታማ ከሆነ እህት ትሰዳት። ምንም ሊፈጠር ይችላል። እናቴን ራሴ ነው የምወስዳት። እንዴ ቆይ ሱቁስ ይዘጋላ። ከእናቴ አይበልጥም። ከሄድክ ሚስት አለኝ ብለህ ለመመለስ እንዳታስብ። በቃ ነግሬሻለሁ። በምንም ታምር ሐሳቤን አልቀይርም። ይሄው ይሳ እሺ 100 ብር ቲፕ ነው። በይኒ ዳውን ና እሱ ደልቶታል አባቴ። ታሳዝኛለሽ። ይቅርታ ወንድሜ። ችግር የለውም። በእኔ ምክንያት እኮ መጣላት የለባችሁ። ለእሱ አታስብ። ይሄ የሰጠው ለትህትና አገልግሎት ነው። አብርሽ ልብሴ ሊቀይር ነው። ዙሪ ልጅ ያለ እኔ የምልሽ ልጅ እያለን እንኳን አንተፋፈርም ነበር እኮ። ልጅ ነበርና አሁንስ? አሁንማ ብዙ የተቀየረ ነገር አለ። ታፍርኛለሽ ማለት ነው? አዎ። አንተ አታፍረኝም? አላፍርሽም። ካላምን ስላሳይሽ አብርሽ ተው። አይተሽው የምታውቂው ገላ እኮ ነው። እሺ አሁን ልበስ። ባልለብስስ? የልቤን ፍቅር ሳልነግርህ ስፈራ ስቸር ቆይቼ ዛሬ ተከፋው ሆድ ባሰ ከሌላ ልምደሽ አይቼ